በርከት ያሉ ጉዳዮች አሉ። ቼልሲ በዚህ የዝውውር መስኮት ላይ እንግዲህ በንቃት እየተሳተፉ ከሚገኙ ክለቦች መካከል አንዱ ነው። ዳኒ ዌልቤክን አፈፍ አድርጎታል። አሁን ደግሞ ብዙ የቼልሲ ደጋፊዎች ወደዱ ዝውውር አይደለም፣ ምክንያቱም ከእድሜው አንጻር 35 ዓመቱ ነው ጨርሷል ተብሎ ስለሚታሰብ ዳኒ ዌልቤክ ከዛ ጋር ተያይዞ ይመስለኛል በርካታ የቼልሲ ደጋፊዎች በመልካም ነገር አላዩትም ወይም ብዙም አልወደዱትም። ይሄንን ዝውውር 2 ዓመት ነው ደግሞ ያስፈረሙት እኮ ሶፊ 2 ዓመት አስፈ ቼልሲ ከ30 ዓመት በላይ ለሆነ ተጫዋች እኮ ከ1 ዓመት በላይ ኮንትራት ሰጥቶ ያውቅም። እንዲሁም አስታውሳለሁ በአንድ ወቅት በጣም ከፍተኛ ክርክር ነበረ ከነ ዲየጎ ኮስታ ጋር በተያዘ የሆኑ ተጫዋቾች ላይ በጣም አነጋጋሪ ነገሮች ነበር። ኒጎሎ ኮንቴም ይመስለኛል አንዱ መነጋገሪያ የነበረው ከ30 ዓመት በላይ ተጫዋች ኮንትራት አንሰጥም ብሎ ፔድሮ ራሱ በአንድ ወቅት መነጋገሪያ ነበር። እና እነዚህን ነገሮች ስንመለከታቸው አስቸጋሪ ሁኔታዎችን ቼልሲ በተለይ ከዕድሜ ጋር ተያይዞ በብዛት የሚያነሳቸው መሠረታዊ ነጥቦች ከ30 ዓመት በላይ ለሆነ ተጫዋች በፍጹም ኮንትራት የረጅም ዓመት ኮንትራት ሲሰጥ አንመለከተው ነበር ዘ ብሉስ። ግን አሁን ዳኒ ዌልቤክን እስከ 2028 ድረስ ነው ያስፈረሙ። ዳኒ ታኪ ሜንሳህ ዊልቤክ ነው የሚባለው። እንግዲህ ዳኒ ዌልቤክ በርካታ ክለቦች ተጫውተዋል። ያው ማደጊያውም የልጅነት ክለቡ ማንቸስተር ዩናይትድ ነው። እንዲሁም ወደ ቼልሲ የሚለው ሰሞነኛ ዜና ትናንት ነው ሲወጣ ሪዮ ፈርዲናንድ አረ እናቱ ቤት ይሻላል ብሎ እስከ መለመን ድረስ የደረሰበት ሂደት ነበረ። ማንቸስተር ዩናይትድ እያለ ወደ ፕሪስተን ኖርዝ ኢንድ ሄዶ ተጫውቷል በውሰት 1 ዓመት። ወደ ሰንደርላንድ ሄዶ ተጫውቷል። ከዛ አርሰናል መጣ፣ ከዛ ዋትፎርድ፣ ከዛ ደግሞ ብራይተንና ሆቭ አልቢዮን እንደገና ወደ ከፍታ በመምጣት በብራይተንና ሆቭ አልቢዮን በ5 ዓመት ቆይታው 176 ጨዋታ 46 ጎል አስቆጥሯል። አምና በጣም ጥሩ ነበር፣ ከ10 ጎል በላይ በማስቆጠር ጥሩ ውድድር ዓመት ነው ያሳለፈው ዳኒ ዌልቤክ እና አሰልጣኝ ጃቪ አሎንሶ ይሄን ተጫዋች ያስፈረሙበት ዋነኛው ምክንያት በተለይ ልምድ እንዲሰጣቸው ከመፈለግ አንጻር ከፍ ያለ ልምዶችን በመስጠት ቡድኑን እንዲያሻሽል ከመፈለግ አንጻር ዳኒ ዌልቤክን እንዳመጡት እየተጠቀሰ ነው። የሕክምና ምርመራውን በጥቂት ሰዓታት ውስጥ ይጨርሳል ተብሎ ይጠበቃል። ዳኒ ዌልቤክ በጣም ፈጣን ዝውውር ነው የሆነው። ከትናንት ወዲያ ነው እንግዲህ ዳኒ ዌልቤክ እና ጆርዳን ኤንደርሰን ስማቸው የተያዘው። እንደ አጋጣሚውን ሁለቱም በአንድ ክለብ ተጫውተዋል። በነገራችን ላይ ጆርዳን ኤንደርሰን እና ዳኒ ዌልቤክ በሰንደርላንድ እግር ኳስ ክለብ ዌልቤክ በውሰት በነበረበት ሰዓት አብረው ተጫውተዋል እና አሁንም አብረው የመጫወት እድል አላቸው። የጆርዳን ኤንደርሰንም ዝውውር የሚቀር አይመስልም ወደ ቼልሲ እና እንግዲህ ዳኒ ዌልቤክ በብራይተን ያለፈው ውድድር ዓመት በሁሉም ውድድሮች ባደረጋቸው እንቅስቃሴዎች ተጫዋቹ 13 ጎሎችን ነው ማስቆጠር የቻለው። ዳኒ ዌልቤክ በ2025/26 13 ጎሎችን አስቆጥሯል። ታቻምና 10 ከዛ በፊት 5 እና 6 ጎሎች አስቆጥሯል። በብራይተን ቆይታው ያለፈው ውድድር ዓመት ፒክ ላይ የወጣበት ነው። በብራይተን ቆይታው ፒክ ላይ የወጣበት ነው። በ37 ጨዋታ 13 ጎሎችን ማስቆጠር የቻለበትን ሂደት ከመፍጠሩ ጋር ተያይዞ ማለት ነው እና እድሜው ነው አሁን ትልቁ ጥያቄ። እድሜው በጣም ትልቅ ጥያቄ የሚያስነሳው ሆኗል። በቼልሲ ቤት ውስጥ ምን ፍለጋ ተጫዋቹን ማስፈረም አስፈለገ የሚሉ ጥያቄዎች እንዲነሱ አድርጎታል። በተለይ ቼልሲ እነ ቪክቶር ኦሲሜንን በሚጠብቅበት ሰዓት፣ ትልልቅ አጥቂዎችን በሚጠብቅበት ወቅት እንዲህ አይነት ዝውውሮች መከናወናቸው ጥያቄ የሚያስነሱ ነው የሚሉ ሀሳቦች ከቼልሲ ደጋፊዎች እየተነሱ ይገኛሉ። ለምሳሌ አንድ የቼልሲ ደጋፊ ቪክቶር የተባለ ደጋፊ እንደሚናገረው ከሆነ ወይም በአስተያየቱ እንዳሰፍረው ከሆነ ይህ ዝውውር ከሞርጋን ሮጀርስ ዝውውር በኋላ መፈጸሙ ይላል በቼልሲ ያለንን እምነት እንዲቀዘቅዝ ያደርገዋል። ምናልባት ቀድሞ ዳኒ ዌልቤክ ፈርሞ ቢሆንና ቀጥሎ ሞርጋን ሮጀርስን አስፈርሞ ቢሆን ድሮ ላይቆጨን ይችል ነበር ይላል የቼልሲ ደጋፊ ነው። ነገር ግን ይበልጥ እንዲያናድደን ያደረገው ትልቅ ነገር አሳይቶ ወደ ትንሽ ነገር መምጣታቸው ነው። ሞርጋን ሮጀርስን አስፈርሞ 117 ሚሊዮን ፓውንድ አወጥተው በተቃራኒው አሁን ደግሞ ዳኒ ዌልቤክን ማስፈረማቸው። ሞርጋን ሮጀርስን ካስፈረሙ በኋላ የምንጠብቀው በሱ ልክ የሆኑ ተጫዋቾች እንዲመጡ ነበረ፣ ተከላካይ መስመር ላይ፣ አጥቂ መስመር ላይ፣ ግብ ጠባቂ ላይ ግን ያልሆነም ይላል። ስለዚህ ይሄ በትልቁ እየተነሳ ያለ ጥያቄ ሆኖ እናነሳቸዋለን። በትልቁ እየተነሳ ያለ ጥያቄ ሆኖ እንግዲህ አይታወቅም፣ ሊሳካለት ይችላል፣ ላይሳካለት ይችላል።
አብረን የምንመለከተው ጉዳይ ነው የሚሆነው። በቼልሲ ጥሩ የውድድር ዓመትም ሊያሳልፍ ይችላል፣ ሻምፒዮንም ሊያረጋቸው ይችላል። አናቅም እኮ ግን ከእድሜው ጋር ተያይዘው ያለው ነገር እና የቼልሲ የራሱ የክለቡ አመለካከት ከዚህ በፊት ጃካን ሞክሮ አልተሳካም። አሁን ደግሞ ጆርዳን ኤንደርሰንና ዊልቤክን ለማምጣት ዊልቤክን ሲያስፈርም ወይም ሲጨርስ ኤንደርሰንን ለማስፈረም ጫፍ ላይ ሲደርስ እንዲህ ምን እየተካሄደ ነው ቼልሲ ቤት ውስጥ የሚል ጥያቄ ይነሳል። ምንድን ነው እየተከናወነ ያለው ነገር? ልክ ነው ወይ የሚለው ጥያቄ የሚያስነሳ ጉዳይ ሆኖ እናየዋለን። የሕክምና ምርመራው እንዲያደርግ ከብራይተን ፍቃድ ተሰጥቶታል። በምን ያህል የዝውውር ገንዘብ እንደተዘዋወረ አይታወቅም። እንግዲህ ግን በነፃ እንኳን ብታመጣው ዳኒ ዌልቤክን እንደ ምናልባት ልታነሳ ትችላለህ። ግን ከፍሎ ነው ያመጡት። የ2 ዓመት ኮንትራት። ከዛ ባለፈ ቼልሲ ወደ ቻይና ሆንግ ኮንግ ተጉዟል። በሆንግ ኮንግ ፕሪሲዝንን ዳኒ ዌልቤክ የዣቢ አሎንሶን ቡድን እንደሚቀላቀል ይጠበቃል። ከፍለው ነው ጭራሽ እያመጡት ያሉት። ግርምዬ ዳኒ ዌልቤክን ከፍለ የ35 ዓመት ተጫዋች። ብዙ ጊዜ እንዲህ አይነት ተጫዋቾች እንዲህ አይነት እድሜ ላይ ያሉ እንዲሁ ብዙ ጊዜ በነፃ ነው የምታመጣቸው። ለምሳሌ አምና ኤሲ ሚላን ሲያስፈርም ሉካ ሞድሪችን በነፃ ነው። ሌሎችም ክለቦች በአብዛኛው ከ35 ዓመት በላይ የሆኑ ተጫዋቾች በብዛት ነፃ ናቸው። ገንዘብ የሚከፈልባቸው ከ35 ዓመት በላይ የሆኑ ተጫዋቾች ብዙም የሉም። ስለዚህ ቼልሲ ጥያቄ የሚያስነሳ ነው። በተለይ ስኬታማ ካልሆነ ጣቶች መልሰው የሚቀሰሩበት እድል በጣም ሰፊ ይመስለኛል እና ጥያቄ የሚያስነሳ የመሆን እድሉ ከባድ ይመስለኛል። ግርምዬና እኔ ብዙ ምን አስበው ነው ግን አልተመቸኝም። ዣቢ አሎንሶ አሰልጣኙ ምን እንዳሰበ አልገባኝም። ዌልቤክ እኮ ኦልሞስት አሁን ጫማ ወደ መስቀሉ እየተቃረበ ያለ ተጫዋች ነው። ብራይትና ሆቭ አልቢዮን ላይ ጥሩ ነገር ያሳያል፣ ግን ተቀይሮ እየገባ ነው ጨዋታ እንኳን እየተጫወተ የሚገኘው ማለት እና ምን እንደፈለጉ አልገባኝም። ኦፍኮርስ እዛ ቦታ ላይ ጆዋ ፔድሮ አለ የማጥቃት ሚና ላይ አስተዋጽኦ ለማድረግ ሌሎቹም አሉ። አልተሸጠም እስካሁን ኒኮላስ ጃክሰን አልተሸጠም፣ ግን ወደ አስቶን ቪላ ይገባል የሚሉ ሐሳቦች ባለፉት ጊዜያቶች ሲሰነዘር ነበር። እንዴት የ35 ዓመት ተጫዋች ለማስፈረም ዣቢ አሎንሶ ደፈረ? ምክንያቱም ቼልሲ የሚፈልገው ከዌልቤክ በላይ የሆነ ተጽዕኖ ፈጣሪ፣ ምክንያቱም ክለቡ ከየትኛውም የአውሮፓ ውድድር ውጭ ሆኖ ነው ባለፈው ዓመት ያጠናቀቀው። ያንን ታሪክ መቀየር ይፈልጋል። ስለዚህ በምን ደረጃ ነው ምን አስበው ነው አሰልጣኙ የሚለው ጉዳይ አከራካሪ ነው። እኔ እርግጠኛ ነኝ የቼልሲን ደጋፊዎች ለሁለት የሚከፍል ሐሳብ እንደሚሆን አልጠራጠር። እንኳን ፈረመ ብለው የሚያስቡ ሊኖሩ ይችላሉ፣ ጥሩ ተቀያሪ ይሆናል ብሎ። ግን ማጆሪቲ ግን በዚህ ደረጃ እንዴት እንደዛ እንዳሰበው አልገባኝም። ማለት እንደዛ ያስባሉ ብዬ ወይም ጥሩ ዝውውር ነው ብሎ የቼልሲ ደጋፊዎች ይደሰቱበታል ብዬ አልጠብቅም እኔ እና የ2 ዓመት ኮንትራት ኦልሞስት ከ37 ዓመቱ ይጫወታል ማለት ነው። እንግዲህ የሚሆነውን አብረን ማየት ነው የቼልሲ እግር ኳስ ክለብ። ምክንያቱም የሚያስፈልጋቸው ቼልሲ እግር ኳስ ክለብ ሃላንድን እንኳን ማግኘት ባይችሉ በሃላንድ ደረጃ ስሙ የሚጠራ አጥቂ ዓለም ዋንጫው ላይ ከተመለከቷቸው መካከል ከፍተኛ ገንዘብ መድበው ማምጣት የሚችሉበትን እድል ነው ቼልሲ ሲፈጥር ከዚህ በፊት የምናውቀው። በዝውውሩ የሚታማ ክለብ አይደለም ቼልሲ። ከአጥቂ በተጨማሪ እንደው አማካይ ክፍሉ እንኳን ይሻላል። ተከላካይ ክፍሉ እኮ አሁንም ገና በተገቢ ሁኔታ ተሸፍኗል ብዬ አላምንም። እነዚህ ቦታዎች ላይ ቼልሲ እግር ኳስ ክለብ አሁንም ስራዎችን ካልሰራ፣ ዣቢ አሎንሶ በጣም ጥሩ ተከላካይ ካላመጣ፣ ኢቭን ግብ ጠባቂ የሮበርት ሳንቼዝን መተካት የሚችል ጥሩ ግብ ጠባቂ ካላመጣ እኔ ዋጋ ይከፍላል ብዬ ነው የማስበው ቼልሲ በሚቀጥለው ዓመትም ማለት ነው። እና አጥቂ ላይ በጣም ጥሩ አጥቂ ሊኖረው ይገባል። ከዛ ባለፈ ደግሞ በተከላካይ ቦታ ላይ ጥሩ ተከላካይ እና አንድ ጥሩ ግብ ጠባቂ፣ እነዚህ 3 ቦታዎች ላይ በአግባቡ ሊሸፍን ይገባል። ሮበርት ሳንቼዝ ግብ ጠባቂው ዛሬ ጥሩ ነው ሲባል ሲያፈስ ይታያል፣ ክፍተት ሲፈጥር ይታያል፣ ቼልሲን ዋጋ ሲያስከፍል እያየን ነው። ስለዚህ ይህንን ቦታ በአግባቡ አሁን ፉክክሩ እንዴ ማንቸስተር ዩናይትድ ቤት ሰን ላሜንስ ከመጣ በኋላ እንዴት ነው የኦናናን ክፍተት መሸፈን ይቻላል? ሮበርት ሳንቼዝም በተመሳሳይ አይነት ነገር ማለት ጥሩ ነው ሲባል ስህተት ሲሰራ ይታያል። አይ በቃ ጥሩ አይደለም ስትለው ደግሞ በጣም አደገኛ ኳሶችን ሲያድን ይታያል። ዞሮ ተከላካይ ክፍሉ ቼልሲ ደካማ ነው። በቃ ያንን ካላረመ እንዴት ነው ቀጣይ የውድድር ዓመት የፕሪሚየር ሊጉን ተፎካካሪዎች መቆጣጠር የሚችሉት? እንዴት ነው የማንቸስተር ሲቲና አጥቂዎችና ሃላንድ መያዝ የሚችለው? እንዴት ነው የነ ዮኮሬስን ብቃት ቼልሲ ተከላካይ ክፍሉ መቋቋም የሚችለው?
ሌሎችም በየክለቡ በእያንዳንዱ ክለብ ያሉ አጥቂዎችን ስም እየጠራ ማየት ይቻላልና እንዲህ ለምሳሌ አሁን ከዳኒ ዌልቤክ እኔ ምረጥ በባል የኤቨርቶኑን አጥቂ ቼልሲ ቢያስፈርም ቴሪኖ ባሪን ቢያስፈርም በጣም አሪፍ ነገር መፍጠር እንደሚችል አስባለሁ። እንደዚህ አይነት ከእድሜውም አንጻር አሁን ቴሪኖ ባሪ ገበያው ላይ ማግኘት የሚችልበት እድል ነበር። ቼልሲ ይህንን ቢገፋበት የማሳካት እድል ኢልማ እንዲያይ ኤቨርተን ቤት አሁን ምርጥ ልጅ ነው እሱ እስካሁን እዛ ክለብ ውስጥ ነው ያለው። እኔ እንደውም ትላልቅ ክለቦች ጭምር ይወስዱታል ብዬ ነበር ያሰብኩት ሴኔጋላዊን ተጫዋች ማለት ነው። እና ቼልሲ በዛ ደረጃ ማለት ነው ማግኘት የሚችለው ራፋኤል ሊያዮ አሁን ዛሬ የወጣ መረጃ እያየው ነበር። ራፋኤል ሊያዮ 43 ሚሊዮን ፓውንድ የሚከፍል ክለብ መውሰድ ይችላል ብሏል ኤሲ ሚላን። አሁን ቼልሲ ይህንን ተጫዋች ቢያመጣ ራፋኤል ሊያዮ እንዲህ አይነት ተጫዋቾችን መስመር ላይ መጫወት ይችላል። መስመር አጥቂ ሆኖ በተለይ በክንፍ ነው የሚጫወተው። ሲቸግር ደግሞ ራፋኤል ሊያዮ ወደፊት መምጣት ይችላል። እንዲህ አይነት ተጫዋቾች ኦፍ ኮርስ መስመር ላይ የሚጫወቱ እንደነ ፔድሮ ኔቶ አይነት ተጫዋቾች አሉት በቼልሲ ቤት ውስጥ። ግን በተለይ በጣም ጥራት ያለው የአጥቂ መስመር እና የ9 ቁጥር ተጫዋች ጆዋ ፔድሮን ማገዝ የሚችል ማምጣት ሲገባው የ35 ዓመት ዕድሜ ያለው ዌልቤክ አርሰናልና ማንቸስተር ዩናይትድ በሚገባ ተጠቅመውበት በውሰቱ ወደ ዋትፎርድ በነፃ ዝውውር ተለቆ ከዋትፎርድ እንደገና ዞሮ ብራይተን መጥቶ ኦፍ ኮርስ ብራይተን ላይ ጥሩ ነገር አሳይቷል። ግን ጥሩ ባካፕም ነው ብዬ አላስብም እኔ ዌልቤክ አሁን ባለበት የእድሜ ደረጃ ማለት ነው። እና ቼልሲ ምን አስበው እንደሆነ አልገባም። እና ማርከስ ራሽፎርድ እንደምን አይታገልም እንደዛ ከሆነ ቼልሲ ቤት ለማምጣት ማለት ነው። እንደነ ማርከስ ራሽፎርድ አይነት ተጫዋቾች እኮ ገበያው ላይ አሉ። 51 ሚሊዮን ፓውንድ እያለ ነው ማንቸስተር ዩናይትድ ራሽፎርድን መሸጥ ይፈልጋል። አሁን እንዲህ አይነት ዝውውሮችን መጠቀም ቢችል የተሻለ ነው ብዬ አስባለሁና የዌልቤክ ዝውውርም እኔም አልተዋጠልኝም ምን እንዳዩበት ደግሞ ይባስ ብሎ ሄንደርሰን ሊጨምር ነው አግሪ ያደረገውን ከደቂቃዎች በፊት ወጣው መረጃ። ሄንደርሰን ሊጨምር 36 ዓመቱ ነው ደሞስ። እንጃ ሶፊ የቼልሲ የዝውውር ፕላን ጥያቄ የሚያስነሳው ነው። አንደኛ ሞርጋን ሮጀርስን በዛን ያክል ብር ያስፈረመበት ሂደት ልክ ነው ብዬ አላስብም። አሁን ከደቂቃዎች በፊት ያየሁትን የራፋኤል ሊያውን 43 ሚሊዮን ፓውንድ እና የሞርጋን ሮጀርስን 117 ሚሊዮን ፓውንድ እና አነጻጽረው እስኪ ሶፊ። ክርስቶስ ዞሊስን አርሰናል ባስፈረመበት 34 ሚሊዮን ፓውንድ እና የሞርጋን ሮጀርስን 117 ሚሊዮን ፓውንድ እና አነጻጽረው ልክ ነው ወይ? እንደዚህ አይነት ፊርማዎች ነገ ዋጋ ቢከፍልስ? ለምንድን ነው ቼልሲ ከሙድሪክ ዝውውር በኋላ መማር ያልፈለገው? ለምንድን ነው ተጫዋቾችን ሲያዘዋውር ምንስ ፈልጎ ነው በእድሜ የገፉ ተጫዋቾችን ማስፈረም ላይ ትኩረት ያደረገው? እስኪ አብረን እናያለን። እንግዲህ ዣቢ አሎንሶ በአሰልጣኙ ስራ ጣልቃ ባንገባም የምናየው ይሆናል። ግርምዬ ከቅድም ካነሳ ነው የአርሰናል ዝውውር ጋር በተያያዘ ተጫዋቹ ማን ሊሆን ይችላል የሚሉ ግምቶች በጣም በርከት ብሎ እየወጡ ነው ያሉት። ግርምሾ አንደኛው እንደው አርሰናል ጸጥ ብሎ ካስፈረመ ብዙ ጊዜ የሚያስፈርመው የቼልሲን ተጫዋች ነው የሚሉ ሀሳቦች በርከት ብሎ እየተሰሙ ነው ከውጭ ካሉት ኮሜንት አራጊዎች መካከል ማለት ኦኬ ከአድማጮች ከህዝቡ ዘንድ ቶሲን አዳራቢያ ወይም ቻሎባ ሊሆን ይችላል የሚል አለ። ቻሎባ ጥሩ ነው ካገኘው። ከዛ ባዘለለ ቼልሲ ታዲያ እነዚህን ከለቀቀ ምን አለው ታዲያ? አሁን እኮ ቼልሲ ቶሲን ቻሎባና አችምቦንግ ከሶስቱ ሁለቱ ይለቃሉ ጥያቄ በሌለው መንገድ። ምክንያቱም የላክሮን ቦታ ክፍት ለማድረግ እንደሱ አይነት ነገሮች ነው። ከሶስቱ አንዱ የሁለቱ ይለቃሉና አንደሱ ይላሉ። ሌሎች ደግሞ አይደለም ከስፖርቲንግ ሊዝበን ኢቫን ፍሬሴንዳን ለማምጣት ነው አርሰናል የተስማማው ይላሉ። ሌሎች ደግሞ አየለም ከኮሞ ራሞንን ነው ለማምጣት አርሰናል እየተስማማ ያለው ይላሉና ግምቶች በቃ በየአቅጣጫው በርክተዋል። ጸጥ ብሎ ግን አርሰናል የትኛውን ተከላካይ እንደሚያስፈርመው እንግዲህ በጉጉት የሚጠበቅ ይመስላልና ከቼልሲ ጋርም እያነሳን ስለሆነ የቼልሲ ተጫዋች ሊሆን ይችላል አርሰናል የሚመጣው የሚለውም አብሮ እንዲያዝ ስለፈለግኩኝ ነው። ቶሲን ቻሎባ እና አችምቦን ከነዚህ አንዱ ሊሆኑ ይችላሉ። ካልባያን ደግሞ የጠቀስናቸው ተጫዋቾች ሊሆኑ እንደሚችሉ የመረጃ ምንጮች እየገለጹ ይገኛሉ። አርማዎቻችን ወደ ሌሎች ጉዳዮች እናመራለን። ከማምረታችን ግርምዬ አለ አዲስ ነገር? አዲስ ነገር ሳይሆን አንድ ዜና ገርሞኝ ነው እንጂ ትናንት የኛ የሲዲ ስፖርት ተከታታያችን አውሮፓ ውስጥ ነው የሚኖረው፣ ስዊድን ውስጥ ነው የሚኖረው፣ ሳሚ ይባላል እና ትናንት አንድ መልእክት ቴክስት አደረገልኝ። ወደ ስዊድን ከተጓዙ ታዳጊ ኢትዮጵያን መካከል 20ዎቹ ጠፉ እና ፖሊስ ዜና ሁሉ የስዊድን ትልቅ ዜና ሆኖ
በጣም በጣም መነጋገሪያ ሆኗል በአሁኑ ሰዓት። እንግዲህ እሱ እንደነገረኝ ከሆነና አሁንም የስዊድን መገናኛ ብዙሃኖች በከፍተኛ ሁኔታ እየዘገቡ ነው። ከ20 በላይ ኢትዮጵያውያን ታዳጊ እግር ኳስ ተጫዋቾች ናቸው በስዊድን መጥፋታቸውን ፖሊስ ሪፖርት ደርሶኛል ብሏል። በስዊድን ጉተንበርግ በተካሄደው የጎቲያ ካፕ እንግዲህ በየዓመቱ ነው የሚሄዱት ልጆች ታስታውሳለህ ሶፊ እና የጎቲያ ካፕ የእግር ኳስ ውድድር ላይ የተሳተፉ ከ20 በላይ የሚሆኑ ኢትዮጵያውያን ታዳጊ እግር ኳስ ተጫዋቾችና የቡድን መሪዎች መጥፋታቸውን የስዊድን ፖሊስ አስታውቋል። ፖሊስ የጠፉት ታዳጊዎች ዕድሜያቸው ከ14 እስከ 17 ዓመት የሆኑ ወጣቶች እንደሆኑና ከእነሱ ጋር ደግሞ አንድ ወይም ከዛ በላይ የቡድን መሪዎች አብረዋቸው እንደጠፉ ተገልጿል። ይህ የታወቀው በውድድሩ የመጨረሻ ቀን ሲሆን ያረፉበት ትምህርት ቤት አስተዳዳሪ አባላቱ ያለምንም ማስታወቂያ ለቀው መሄዳቸውን ካረጋገጠ በኋላ ለፖሊስ ማሳወቁን ተከትሎ ነው። የስዊድን የጠፉ ሰዎች የመርማሪ ክፍልም ተወካይ ኤሊኖር ይባላሉ። እነዚህ ታዳጊ ተጫዋቾችና የቡድን መሪዎቹ ከ20 በላይ ናቸው። በአጠቃላይ ወደ ኢትዮጵያ አለመመለሳቸውን አረጋግጫለሁ እያለ ነው። ይሄ ጉዳይ እንደ ዜና ሆኖ በስዊድን አሁንም ዜናዎቹን እያራገቡት ነውና እኔ ስጋቱ ምንድን ነው ቀጣይ ከዚህ በኋላ በዚህ በጎቲያ ካፕ ላይ ኢትዮጵያውያን እንዳይሳተፉ የሚገድብ ይመስለኛል። ወይም የሌሎቹን እንጀራ መዝጋት ነው ከዚህ በኋላ ያሉ ታዳጊዎችን። ይሄ ጎቲያ ካፕ እንግዲህ ከተለያዩ ሀገራቶች በተለይ ከአፍሪካ ሀገራቶች የእግር ኳስ እድል ተጫዋቾች ወይም ታዳጊዎች እንዲያገኙ በየዓመቱ የሚካሄድ ውድድር ነው እና ይህ መሆኑ በጣም አነጋጋሪ ነውና ይህንን ዘገባ በዚሁ አጋጣሚ ለመግለጽ ፈልጌ ነውና ይሄ ኢትዮጵያዊ ራሱ በጣም ተበሳጭ እንዴት እንደዚህ ይደረጋል እንዴት እንደዚህ ያደርጋሉ በሚል ነው። አንደኛ እንግዲህ ገና ልጆች ናቸው ከ14 እስከ 17 ዓመት ነው ታዳጊዎች አሁን ትላልቆቹ ናቸው። በጣም የሚገርመኝ ማለት ነው ምንስ ተፈልጎ ነው አሁን ምን የተለየ ነገር ስኖሮት ነውና እንደው ይሄ ነገር በጣም መታረም አለበት የሚል ነው። ፖሊስ እርግጠኛ ነኝ አፈላልጎ ወደ ኢትዮጵያ እንደሚመልሳቸው ምንም ጥያቄ የለውም። ግን እንዲህ አይነት ነገር ለቀጣዮቹ እኔ ስጋቴ እድሉ የጎቲያ ካፕ ከዚህ በኋላ ከኢትዮጵያ አልወስድም የሚል ነገር እንዳያመጣ ነው እኔ ስጋት እንዲህ አይነት ነገር ከተፈጠረ ማለት ነው። አድማጮቻችን አጋሮቻችን እውቅና መስጠትና ወደ ሌሎች ጉዳዮቻችን እናመራለን። ማንቸስተር ዩናይትድ